በደማቆች ህብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ህብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ስምንተኛውን የሰላምና የጸጥታ ኮንፈረንስ እንዲሁም የጋራ ምክክር መድረክ የተሳካ እንዲሆን በጋራ ስለሰራችሁ እንዲሁም ከተማችን አዲስ አበባ ይህንን ስምንተኛውን እንድታስተናግድ ስላደረጋችሁ ከልብ ያመሰግናለሁ። እንደሚታወቀው ለሁሉም እንቅስቃሴ የየዕለት እንቅስቃሴያችንን ጨምሮ በሚገባ ለማከናወን ሰላም ዋነኛውና መሰረታዊ ጉዳይ ነው። ያለ ሰላም ምንም ማድረግ አንችልም። ሰላምን አስተማማኝና ዘላቂ ለማድረግ ዘርፈ ብዙ ስራዎችን መስራት ይጠበቅብናል። ሰላምን አስተማማኝና ዘላቂ ለማድረግ መንግስታችን ግልጽ የሆነ ፖሊሲ አስቀምጦ በተከታታይ ያለማቋረጥ እንድንሰራበት በማድረግ በኩል ረጅም ርቀት ሄዷል። ሰላማችን ዘላቂና አስተማማኝ እንዲሆን በዋነኛነት የስራው ባለቤት መሆን ያለባቸው ተዋናዮች የጸጥታ አካላት ብቻም እንዳልሆኑ በግልጽ ፖሊሲ ተቀምጦ ሁላችንም ይህንኑ ይዘን እየሰራንበት እንደሆነም ይታወቃል። ሰላምን አስተማማኝና ዘላቂ ለማድረግ ዋነኛው የሰላም ባለቤት ህዝብ ነው ብለን እናምናለን። ህዝብ የሰላም ባለቤት ከሆነ የመፍትሄው አካል ነው። ሰላም ዘላቂም ይሆናል፣ አስተማማኝ ይሆናል። ፖለቲካዊ ይሁን ኢኮኖሚያዊ ይሁን ማህበራዊ እንቅስቃሴያችን እጅግ ባማረ ውጤታማ በሆነ መንገድ የሚከናወን እንደሚሆን በእርግጠኝነት መናገር ይቻላል። በሀገራችን እንደሚታወቀው ለግጭት ምክንያት የሆኑ በየጊዜው ግጭትን የሚያስከትሉ ከትውልድ ትውልድ እየተላለፉ የመጡ ዕዳዎች አሉብን። እስከዛሬ ድረስ ተከትለውን ብዙ ዋጋ እያስከፈሉን ያሉ ተከፍለው ያላለቁ ወይም ደግሞ ዘላቂ መፍትሄ ያልተቀመጠላቸው በርካታ የግጭት ምክንያቶች እና ሁኔታዎችን እንመለከታለን። ዛሬ የምንገኝበት ምዕራፍ ግን ይህንን የግጭት ምክንያት የሆኑ ዕዳዎችን ወደ ሌላው ትውልድ ወደ ቀጣይ ትውልድ የምናስተላልፍ ሳይሆን በእኛ ዘመን ዘላቂ ሰላም እንዲመጣ ይሄ ዘላቂ ሰላም አስተማማኝ በሆነ ሁኔታ በቀጣይነት ከትውልድ ትውልድ ሀገራችን ላይ ሰፍኖ እንዲቀጥል ለማድረግ በጋራ በመስራት ህዝባችንን ዋነኛው የሰላም ባለቤት በማድረግ እየሰራን እንገኛለን። በተለይም የልዩነት ምክንያቶች ምንድናቸው በሚል ሲለይ ቆይተዋል። በምክክር ኮሚሽን በኩል እየተሰራ ያለው አንዱ መነሻ ተደርጎ ይወሰዳል። ህዝቡ በዚህ በኩል በነቂስ ተሳትፎ ለዘመናት በሀገራችን ላይ ልዩነትን ሲፈጥሩ የነበሩ ሁኔታዎችን ከህዝቡ በመስማት እንዴት መፈታት እንዳለበት ህዝቡ ራሱ የመፍትሄው ባለቤት ሆኖ ወደ አስተማማኝ ሰላም እንድንሸጋገር የጀመርነው ጉዞ ትልቅ ተስፋ ሰጪ ለወደፊትም አስተማማኝ ሰላምን ሊያመጣ እንደሚችል ታምኖበታል። ይህም ብቻ አይደለም፣ ለወደፊት ዛሬ መስራት አለብን። ዛሬያችን ደግሞ ሰላም መሆን አለበት። የትላንትናውን ለግጭት የሚዳርጉ ምክንያቶች ለትምህርት ለመውሰድ የምንጠቀምበት ነው የሚሆነው። አንዱና ዋናው ትኩረት ያደረግንበት ሰላም ዘላቂ እንዲሆን፣ ሰላም አስተማማኝ እንዲሆን የህዝብን እሴት ማሳደግ ነው። በህዝብ መካከል ያለው መቀራረብ፣ አብሮነት፣ መልካም እሳቤ እንዲያድግ ማድረግ፣ ህዝብ በየአካባቢው ተቀራርቦ ማህበራዊ እሴቱን እያሳደገ አብሮነቱን እያዳበረ መልካም መስተጋብሩን እንዲያጠናክር ማድረግ ሌላኛው ለሰላም ወሳኝ የሆነ እንቅስቃሴና ጉዳይ እንደሆነ ይታመንበታል። በዚህ በኩል ከተማችን አዲስ አበባ ህዝቡን ማሳተፍ፣ ህዝብን የእውቀት ምንጭ አድርጎ አምኖ መጠቀም፣ ህዝብን ባለቤት ማድረግ፣ ህዝብን በተከታታይነት ቀረብ ብሎ መምራት ለሰላማችን ብቻ ሳይሆን ለልማታችንም እጅግ አስፈላጊ ነው። ሁለቱ ልማትና ሰላምን ነጣጥለን ልናይ አንችልም። ልማት ካለ ለዘላቂ ሰላም አስተዋጽኦ ያደርጋል።
ዘላቂ ሰላም ካለ ልማታችን ቀጣይነትና አስተማማኝ እንዲሆን ያደርጋል። ህዝቡን የልማት ተጠቃሚ ማድረግም ለሰላማችን ሌላው አስተዋጽኦ የሚያደርግ ጉዳይ አድርገን ማየቱና በዛው ልክ መለካት ተገቢ ይሆናል። በየቦታው በአገልግሎት አሰጣጥ ይሁን በመሰረተ ልማት ይሁን በሌሎች ህዝብ በሚያነሳቸው መሰረታዊ ጥያቄዎች ላይ በየጊዜው የምንሰጠው መፍትሄ የህዝብ ተጠቃሚነትን የሚያረጋግጥ ህዝብን በፍትሃዊነት በማገልገል በኩል እየተረጋገጠና ዘላቂ የሆነ የሚሄድ ከሆነ ህዝቡ ራሱ የሰላም ባለቤት ሆኖ የሰላም ምንጭ ሆኖ እንደሚደግፈን ምንም ጥያቄ የለው። በዘንድሮ ምርጫ ሰላማችን አስተማማኝ ዘላቂ እንዲሆን በማድረግ በኩል የየራሳችንን አስተዋጽኦ ማድረግ ይገባናል። ይሄም ሲባል መንግስታችን ህጋዊና ህዝባዊ መንግስትን ማጽናት ይገባል ብሎ ያምናል። ማንኛውም የምርጫ ሂደት በሰላማዊ መንገድ ብቻ እንዲከናወን በማድረግ በኩል እንደ መንግስት በብቃት የሚጠበቅብንን ኃላፊነት ልንወጣ ይገባል። የስልጣን ምንጭ ህዝብና ህዝብ ብቻ እንደሆነ ከማመን ይነሳል። ህዝብ የስልጣን ምንጭ ከሆነ ህዝባዊ መንግስትን ማጽናት የሁሉም ይሁንታ ያለበት እንዲሆን ማድረግ ቀላል ነው የሚሆነው። ያንን ማመንና መተግበር ግን እጅግ ውጣውረድ ያለበት መንገድ ነው። ይህንን ውጣውረድ ደግሞ ተቋቁመን በዘላቂነት ለሰላማችን አስተዋጽኦ ሊያደርግ በሚችል መንገድ ልንፈጽመው ይገባል። አጠቃላይ አመራራችን በዚህ መድረክ እነዚህንና ሌሎች ለሰላማችን ዘላቂነት ለሰላማችን አስተማማኝነት አስተዋጽኦ ሊያደርጉ የሚችሉ ጉዳዮችን አንስቶ መማማር፣ ልምድ መለዋወጥ፣ አብሮ ደግሞ ለመስራትና ወደፊትም እንደዚሁ በተመሳሳይ ሁኔታ ተቀናጅቶ ለመስራት የሚያስችሉ ፕላትፎርሞችን፣ ግንኙነቶችን የሚፈጥርበት መድረክ ሆኖ ያገለግላል ብዬ አምናለሁኝ። በመሆኑም መድረኩ የበለጠ በርካታ እውቀቶችን፣ ልምዶችን፣ ተሞክሮዎችን የምንሰማበት በአስተማማኝነት ደግሞ አብረን ለመስራት እጅ ለእጅ ተያይዘን በቀጣይነት ለምንሰራው ስራ ጥሩ መሰረቶችን የምንጥልበት እንዲሆን ከልቤ እመኛለሁ። አብረን እንስራ ላለሁኝ። ከተማችሁ አዲስ አበባ በምትቆዩበት ጊዜ ውስጥ በርካታ የምታዋቸው ከህዝብ ጋር ከአመራሩ የበለጠ ህዝብ ጋር ውረድ ብላችሁ የምትማሩት የምታካፍሏቸው ልምዶችም ከነሱም ደግሞ የምታዳምጧቸው እንዴት እየሰሩ እንዳሉ በርካታ ተሞክሮዎች አሉ። የጸጥታ አካላቶቻችን በተቀናጀ መንገድ ነው የሚሰሩት። ቅንጅት ግን ከአንድ አካባቢ በዘለቀ ሀገራዊ ሊሆን እንደሚገባ ስለምናምን ይሄ መድረክ ጥሩ እድል የሚፈጥር ነው። ኮንፈረንሱ የምክክር መድረኩ እጅግ የተሳካ እንዲሆን ከልቤ እመኛለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ